የሆነ ጊዜ ፐርፐዝን ማጣት አይደል ወዴት ነው መሄድ ያለብኝ ትላለህ ጓደኞችህ ወይ የምታያቸውን ሰዎች የራሳቸውን ፐርፐዝ ወይም በህይወታቸው መሄድ ያለብኝ ብሎ የሚያስቡትን መንገድ እነሱ እየቀጠሉ አንተ ግን ወደ ኋላ እንደቀረ ይሰማል 5 ዓመታት በፊት ዶክተር ለሚባለው ስም እንዴት ያለ ክብር እንደነበር እናውቃለን እና ደግሞ ምክንያት ይሄ ኤክስኪዩዝ እየፈለገ በሁሉም ነገር የሚልፈሰፈሰው ተደርጎ ነው የሚወሰደው ያ ደግሞ ይባሰ ሰው እንዲጫኑ ከዛ ደግሞ እንዳያወጣው ህመሙን እንዳይናገር እርዳታ እንዳይፈልግ እና እርዳታ መፈለግን በጣም ይሄ ምንድነው አቴንሽን ፈላጊ አድርጎ መወሰድ አለኛ ለአሁን ሰው ድብርትና ድባቴ ተመሳሳይ ነገሮች አሉ ድብርት ስለዚህ የሆነ ማድረግ እየፈለክ ማታደርገው ነገር አለ ከዛ ማድረግ ሳትፈልግ የምታደርጋቸው ብዙ ነገሮች አሉ ይረዳሉ ከመቶቹ ብቸኛዎቹ በዚህ ነገር ተጠቂ ለነሱ እነሱ ብቻ ናቸው ስለዚህ ብቻዬን ነኝ ነው በቃ ማንንም አይረዳኝም ይሄ አሁን እኔ እንደዚህ አይነት ስሜት ላይ ብትሆን አንተ እሱ ምን አለበት በቃ ይስቃል ይጫወታል ነው አንተ ጋር ያለውን ነገር እኮ አላውቅም ግን ለኔ የሚሰማኝ ሁሉም ሰው በጤነኝነት እየኖረ እንደሆነ በሰላም እየኖረ እንደሆነ እኔ ግን ብቸኛው እየተጠቃው ያለው ሰው እንደሆነ የሚሰማው በጣም እኮ ነው የሚያመው እኔ በጣም ፔንፉል ነው አንተ ህመሜን ይረዳኛል ብለህ ሄደህ ነገርከው ሰው ደጅ አድርጎ ምን ሆነ እንደዚህ ሆንከው የራስ ጥፋት ነው እያለ ወቅሶ ቢመልስ እንዴት ነው በጣም ብዙ ወጣቶች ደግሞ በጣም ይሄ ትራውማ የሚባል ነገር አለ ጠባሳ የኋላ ጠባሳ አለበት ችግሩን የማይናገር ሰው የሆነ ጊዜ ችግሩን ተናግሮ ጀጅ የተደረገ ሰው ነው የተጎዳ ሰው ቅድም ሰው ይጎዳል ቢሄ የለ ስለዚህ ያልዳነ ሰው ሰውን ሊያድን አይችልም እና ራስንም ማከም የአእምሮ ጤናችንን መጠበቅ እና ደግሞ ቅድም እንዳልኩ ህክምናውን በጣም ትልቅ ረጂ ነገር ነው ቤተክርስቲያን አትቃወም ለዶክተሮች ለእነዚህ ሰዎች ጥበቡን የሰጣቸው እግዚአብሔር ቀላል አይደለም ወጣት መሆን በራሱ ቤተክርስቲያናችን እንደምታስተምረን የእሳት እድሜ ነው አረዳ ፋይሬጅ የሚባልበት ጊዜ ነው እና የስሜት መገለባበጥ ይኖራል ነገሮችን ቶሎ የመውደድ ቶሎ የመጥላት በጣም የመፈለግ እና ምን ከዛ ራስን የመወዳደር ጉዳዮች ይኖራሉ ሶ ኢንቫይሮንመንትህም አይፈቅድልህም ጥሩ ሜንታል ሄልዝ እንዲኖርህ ብዙ ነገሮቹ የተበላሸ ናቸው እና ወጣት መሆን በራሱ ቀላል አይደለም እና እንደ ወጣት ዲፕሬሽን በጣም ብዙ ሰው የሚጠቃበት አሁን ትልቅ ሰውና ህጻናት አይደሉም ወጣቱ ነው ቲኔጀሩ ነው ወደ 20 ምናምን ያለው ወጣት ነው እና በዛ መሃል ብዙ ነገሮች አሉ መጀመሪያው ሀዘን ሲያጋጥም ነው ትክክለኛው ምክንያት የሚባለው ወይ ቤተሰብህን ስታጣ ሊሆን ይችላል ብዙ ያው ሀዘን ሲባል ብዙ ነገር ነው ያለው ጭንቀት አለ እና በወጣትነት በጣም የሚሰማ ስሜት ደግሞ የባዶነት ስሜት ነው የሆነ ጊዜ ፐርፐዝን ማጣት አይደል ወዴት ነው መሄድ ያለብኝ ትላለህ ጓደኞችህ ወይ የምታያቸውን ሰዎች የራሳቸውን ፐርፐዝ ወይም በህይወታቸው መሄድ ያለብኝ ብሎ የሚያስቡትን መንገድ እነሱ እየቀጠሉ አንተ ግን ወደ ኋላ እንደቀረ ይሰማል በጣም ብዙ ወጣት የሚሰማው ስሜት ያ ነው ከዛ ተስፋ መቁረጡ ነው እየተደራረበ ይመጣው ውስጣቸው ባዶነት ነው የሚሰማቸው ምንም የሚፈልጉት ነገር አይኖርም ግራይ መጋባት እንዴት ነው መኖር ያለብኝ ለምሳሌ አሁን አንድ ወጣት ግቢ ከገባ በኋላ ወደ ዩኒቨርሲቲ ከገባ በኋላ ፊልድ መረጣ ላይ በጣም ኮንፊውዝ የሚሆኑ ብዙዎች ናቸው ልክ እንደዛው ነው ፊልድ መምረጥ ማለት ህይወትህን የምትመራበትን ሙያ መምረጥ ማለት ነው አንድ ሰው ዶክተሬትን ወይም ደግሞ ሜዲካል የሆነ ትምህርትን ሲመርጥ ለዘላለም እስከ ህይወት ፍጻሜ ድረስ ዶክተር ወይም ሰውን እያከምኩ እኖራለሁ ስለዚህ ሲወስን ይሄ ነገር ለአንዴና ለመጨረሻው ጊዜ ነው ህይወቴን በዚህ መንገድ የምመራው እያለ የሚያስብ ስለዚህ በጣም ኮንፊውዝድ ይሆናል ልክ እንደዛው ነው በህይወት ምን አይነት ሰው መሆን ኳስ ተጫዋች መሆን ያለብኝ አክተር ነው መሆን ያለብኝ ልጅ እያለ ደግሞ ፊልም ላይም ያየውም ታላቅም አባትህ ምንም ሲያወራ የሰማውን ሁሉ ያምራል አሁን ሳይንቲስት መሆን ያልፈለገ ሰው አለ ብዬ አላም ከዛ ደግሞ ያው ጥሩ ኳስ ተጫዋች ታይ እሱም ደግሞ መሆን ያምራል ወጣትነት እንደዚህ ነው በቃ ይገለባበጣል እሳት ስለሆነ አትይዞም ወላፈኑ በጣም ከባድ ነው እንደ ኢትዮጵያ ውስጥ ታየው አባት ልጁ እንዲሆን ይፈልገው በጣም ተጭኖ ብዙ ሰው አሁን በጠይቅ ትልቅ በተለይ ደግሞ ትንሽ ያደጉና እንደዚህ ተምረው የጨሩ ሰዎች ለቤተሰቦቻቸው ሲሉ ያደረጉት ነገር ከዌስተርን የመጣ ነገር ነው አብዛኛው ነገር የኛ አይደለም የኢትዮጵያዊ የሆነ ቀለም ያለው ነገር አይደለም እና ፋሚሊ በጣም ነው ጫና የሚያደርገው ሶሳይቲ አሁን ከዛሬ 10 ዓመታት 5 ዓመታት በፊት ዶክተር ለሚባለው ስም እንዴት ያለ ክብር እንደነበር እናውቃለን ሰፈሮቻችን ውስጥም ልክ እንደዛው ኢንጂነር የሚለው ዛሬ ደግሞ እንዴት እንደተቀየረ ታውቃለህ ልክ እንደዛው ነው በቃ አባትህ እናትህ እንድትሆን የሚፈልግሉት ሰው እነሱ ያጡት በጣም ይገርምህ የሚባለው አባት ልጁ እንዲሆን የሚፈልገው እሱ በልጅነት ያላገኘው ነገር ስለዚህ መማር ድሉን ያላገኘ አባት በጣም ነው ልጁ እንዲማር የሚፈልገው ቀደም እንዳልኩ ወጣትነት በራሱ ከባድ ነው ያልኩ አንደኛ ከቤተሰብ ሰርክል ለመውጣት የምትታገልበት ነው ገና የራስህም ስሜት ይመጣል የምትፈልገው ነገር ይመጣል
ከዛ እዚህ ጋር ቤተሰብ ወደ ኋላ ይጎትታል፣ ሶሳይቲ ትምህርትህ ይጎትታል ከምትፈልገው ነገር፣ እዛ ውጥረት ውስጥ ትገባለህ። ሌላውም ደግሞ ገና ጫና የሚያደርግበት ሰዓት ነው። አይ ምናምን ትልቁም ትንሹም ይመክርሃል። ወጣትነት ያው እንደምታውቀው ምናምን የተባለ ቃላት ደግሞ ያላቸውን ኃይል እናውቃለን ሁላችንም። እና ያ ተጽዕኖ ራሱ ከባድ ነው። ሀዘን ይገጥመሃል፣ ቤተሰብ ላይ የሚገጥመ ነገር አለ። የቤተሰብ የአባቴ እናት መጣላት፣ በጣም ብዙ ምክንያቶች ናቸው። እኔ በጥቂቱ ይሄን የምለው እና ያ ነው ወዴት መሄድ አለ እንደምትሄድ በቃ አለማወቅ ራሱ ውስጥን ባዶነት ያመጣል። ስለዚህ ለምን ነገር ፍላጎት አይኖራቸውም ዲፕረስድ የሚሆኑ ሰዎች። ስለዚህ እየገፋ እኔ ምን እጠቅማለሁ ወደ ማለት ይመጣል። ምንም የማደርገው ነገር የለም ወደ ማለት መብላት መኖር ምንድነው ትርጉሙ? የህይወቴ ጥሪ ምንድነው? ለምን የተፈጠርኩት እና የሚሉ ጥያቄዎች በጣም የተደራረቡ ይመጣሉ። ለዛ መልስ ስታጣ ምንድነው ማድረግ የምትችለው? ተስፋ መቁረጥ ነው ያለ አማራጭ፣ መተው ነው ሁሉ ነገር እና ሀዘን፣ ጭንቀት፣ ይሄ ባዶነት ስሜት እንዳልኩ። ሌላኛው ደግሞ ኃጢአት ነው። ይሄ በጣም ምንም ጥያቄ የለው። ለአብዛኛው ዲፕረስድ ለሆነ ወጣት ወይም በድባቴ ለሚጠቃው ወጣት ትልቁ መንስኤ ኃጢአት ነው። ቤተክርስቲያናችን ታስተምራለች። ጾር የሚባል ነገር አለ። አንድ ሰው በተደጋጋሚ የሚፈተንበት ኃጢአት ማለት ነው፣ ወይም በተከታታይ ጊዜ የሚወድቅበት ኃጢአት። ሮሜ 7:19 ላይ ቅዱስ ጳውሎስ የማልወደውን ክፉ ነገር አድርጋለሁ፣ የምወደውን በጎ ነገር ግን አላደርግም፣ ለዚህ ለኃጢአት የተሰጠ ሰውነት ማን ያድነኛል? ስለዚህ የሆነ ማድረግ እየፈለክ የማታደርገው ነገር አለ። ከዛ ማድረግ ሳትፈልግ የምታደርጋቸው ብዙ ነገሮች አሉ። በአሁኑ ሞደርን ዓለም ደግሞ በጣም በዛ ለመያዝ በጣም ቅርብ ነን። ብዙ ወጣቶችን ይህን ጨምሮ ብዙዎቻችን የምንፈተንበት ነገሮች አሉ። ያ ነው እየጎተተ የሚመጣው። የሆነ ጊዜ የጀመሩት ሱስ የጀመሯት የሆነች አዲክትድ የሚያደርግ ነገር ቆይ አንዴ ቀምሼው አንዴ ገብቼበት ወጣለሁ ምናምን ብሎ ያሉት ነገር በቃ ለብዙ አመታት ሲጎታቸው ይኖራል። ያንን ለቤተሰብ መናገር፣ ለቅርብ ጓደኛ መናገር በጣም ሼምፉል ነው። አትናገርም፣ ኃጢአት ነው። ንስሐ መግባት ደግሞ እንደ ወጣት ቀላል አይሆንልህ። ያም ንስሐ አባት ብለህ የምታስበውም ሰው ማውራት ቀላል አይደለም። በጣም ፕራይድ ያጠቃሃል። በተቻለ አቅም ወጣት ያው ራሱን ይጠብቃል። ሰው ፊት፣ ትምህርት ቤት ምናምን ያለህን ነገር ሁልጊዜም ራስህን ጠብቀና ለራስህ ጥሩ አመለካከት ነው የሚኖር። ጥሩ ኢጎ በቃ ኢጎ የሚባለው ነገር አለ። ያንን ላለመፍረስ ብሎ ያንን ሼምፉል የሆነውን ኃጢአቱን ደብቆ ለብቻው ይታገላል። ይደጋግመዋል፣ ይጥማል። የሆነ ሳሌ ልክ እንዳልሆነ ሲገባው ግን ለመውጣት ሲታገል ያቅተዋል። የኛ ማህበረሰብ በጣም ከባድ ነው። በጣም እኔም በተቻለኝ አቅም በሶሻል ሚዲያ ለመጣ ሞክረው ብዙ መምህራንና እንደዚህ በዚህ ጉዳይ የሚሰሩ ሰዎች የሚጥሩት ነገር ሰው እንደዚህ አይነት ሁኔታ ላይ ላለ ሰው መስጠት ያለበትን ነገር አያውቅም። የኛ ሶሳይቲ ለቅሶ ቤት ብትሄድ ሀዘን የሚያባብስ ነው እንጂ የሚያጽናና ሰው የለም። ምን ሆኖ ነው የሞቱት ብሎ ነው ወሬ የሚጀምረው ሲመጣ አይደለ? ተው በቃ አትዘን ምናምን እያለ በቃ ሀዘን የሚያባብስ ነገር ነው። ልክ እንደዛው ድባቴ ላይ ያለ ወጣት ምንድነው የሚያልፈሰፈሰ ነው የሚባለው። በተለይ ደግሞ በወንድ ልጅ ይብሳል። ጥናቱም በወንድ ልጅ ነው እንደሚብስ የሚናገሩ። ከዛ ወንድ አይደለሁ የሚል ጥያቄ አለ። ምንድነው የምትልፈሰፈሰው? ነቃበል እንጂ እና ያ ሰው ያለበትን ስሜት ነው በቃ ወይ እንደ ስንፍና ምናምን ነው የሚወሰደው። ቤተሰብህም አንዳንድ ጊዜ እኔ እንደውም የገጠመኝ ነገር አለ። በዚህ ጉዳይ የሚጠቃ ልጅ በቃ ለመፈተን ይሄ የኢንትራንስ ፈተና ላይ የነበረበት ጊዜ ነበርና ላለመጥናት እያደረክ ያለው ጥረት ነው። እንግዲህ ከአባትህ ይሄንን ነገር መስማት ይከብዳል። ላለማጥናት እያደረክ ያለው ጥረት ነው፣ ማንን ልሸውር ነው ምናምን ይልሃል ቤተሰብ። እኔ በጣም በእርግጠኝነት የምናገረው በጣም ትንሽ ሰው ነው። ማንም ይሄንን ስለዚህ ጉዳይ ማንም ያወራ የለም፣ እውቀቱም የለንም። አሁን ሰው ድብርትና ድባቴ ተመሳሳይ ነገሮች አይደሉም። ድብርት የሆነ የምታደርገው ነገር ስታጣ የሚሰማ ስሜት ወይም ደግሞ የምትወደውን ነገር ይሄ ማድረግ የምትወደውን ነገር ሳይኖር ሲቀር የሚሰማ ስሜት ነው። አይ ዛሬ ደብሮኛል ካልክ እንዳይደብርህ ምን ታረጋለህ? የሆነ የምትፈልገው ነገር ታረጋለህ አይደለም? ድባቴ ላይ ግን ያንንም ማድረግ አትፈልግም። በኖርማሉ ጊዜ ነበረ፣ በትክክለኛው ጤነኛ ላይ ጊዜ ነበርክ ጊዜ ላይ ማድረግ የምትፈልገው ነገር፣ ለምሳሌ ኳስ መጫወት ከሆነ በድባቴ ሰዓት ኳስ መጫወት ለአንተ በጣም የሚያስጠላ ነገር የሚሆን ያን ያህል ከፍ እያለ ነው የሚሄደው። እና እኔ በጣም ማህበረሰቡ በዚህ ላይ ችግር አለበት ብዬ ነው ማስበው። እንደ ደካማ እንደ ሰነፍ እና ደግሞ ምክንያት ይሄ ኤክስኪውዝ እየፈለገ በሁሉም ነገር የሚልፈሰፈስ ሰው ተደርጎ ነው የሚወሰደው። ያ ደግሞ የባሰ ሰው እንዲጫነው ከዛ ደግሞ እንዳያወጣው ህመሙን እንዳይናገር እርዳታ እንዳይፈልግ እና እርዳታ መፈለግን በጣም ይሄ ምንድነው አቴንሽን ፈላጊ አድርጎ መወሰድ አለኛ። በቃ ይሄ ሁልጊዜ ሰበብ ያበዛል፣ ሁልጊዜ ይታመማል፣ ሁልጊዜ እንዳለቃቀሰ ነው እንዳለቃቀሰሽ ነው ምናምን ስለሚባል ለምን ብሎ መጥቶ ያወራል ይሄ ሰው። ስለዚህ ራሱን ታሞ ብቻውን ክፍሉን ቆልፎ ቁጭ የሚል ሰው አለ። እና ለዚህ ጥያቄ መልሴ ማህበረሰባችን ጥሩ እውቀት የለውም። በዛው ልክ ደግሞ በጣም እያባባሰ ወጣቱን ደግሞ ወደዚህ የሚገፋው ዙሪያው ያሉት ሰዎች ናቸው።
ሰው አንድ የሚመለከተ ልክ እንደሆነ ነፃ አውጪ ነው እና በተቻለው አቅም ስለዚህ ጉዳይ ትንሽ እውቀት አለው ብሎ የሚያስብ ሰው ጋር ነው እየሮጠ የሚወጣው። አንዳንዶቹ እንደውም ለንስሐ አባት የማይናገሩትን ነገር ነው የሚኖሩ። ልክ የሆነ ነገር አይደለም። ግን ያው ቅድም እንዳልኩ ማህበረሰባችን ላይ የሆነ የመሰማት ጥማት አለ ወጣቱ። ለዛ ነው ኦኬ አሁን በምትሰራው ቪዲዮ የምታወራው ነገር ልክ እሱን ሲመስለው በጣም ብሶ ኮሜንት ላይ የምታነብ ከሆነ እኔን የምትናገረኝ ነው የሚመስለኝ ይላል። ስለዚህ ይሄ ሰውዬ በዚህ ጉዳይ እያለፈ ነው ማለት ነው። ስለዚህ እሱን የምናገረው መስሎ ከተሰማው ይረዳኛል ብሎ ስለሚያስብ መጥቶ ጥያቄውን ያቀርባል። አንድ ፖስት ነው ብንሄድ ይሻለናል የሚል ከዛ በኋላ ነው የኔም ነገር የቀጠለው። ስለ ራስ ማጥፋት ምናምን መነሳት ሊጀመረው ያኔ ነው። በአንድ ጓደኛዬ ያሳለፍኩትን ነገር ጽፌ ለጥፌ እና ቴክስት የሚያደርጉልኝ ሰዎች ነበሩ። ያን ጊዜ እንዳልኩ ጧት ቴክስት ስልክ ተስፋ የቆረጡ ሰዎች ማውራት እንደሚፈልጉ የሚሰሙት ሀዘን እንዳለ የጻፉልኝን ሁሉ ስክሪንሻት አድርጌ ኢንስታግራም ላይ ነበር ፖስት ያደረኩት። ራሴን ላጠፋ ነው ቀኑንና ሰዓቱን ግን አላውቀውም የሚል ቴክስት ነው። እንግዲህ አስበው ከማታውቀው ሰው ነው እንደዚህ አይነት ቴክስት የሚላክልህ እና እሱን ነው ስክሪንሻት አድርጌ አሁንም በፖስት ፒን ላይ አድርጌዋለሁ ላይ ኢንስታግራም ላይ። እና ምንድነው ለሊት 8 ሰዓት ላይ ተኝቼ ነው የተደወለልኝ ከአንድ ሰው እና ራሱን ማጥፋት እንደሚፈልግ እና የመጨረሻው እንደሆነ የነገረኝ ሰው። ምን እንዳልኩት እስካሁንም ትዝ አይለኝም፣ ግን የጻፍኩለትን ጽፌለት ያልኩትን ብዬው ያቺ ለሊት አለፈች። ዛሬ በጣም ጥሩ ቦታ ላይ ነው ያለው ያ ሰው እና ያንን ኤክስፒሪየንስ ያንን ነገር ነው ጽፌ ፖስት ያደረኩት። እና በዛ ሰዓት ስልኬን ያው ሶሻል ሚዲያዬን ሁሉን ነገር አድርጌ ማውራት የምትፈልጉ ሰዎች አውሩኝ ብዬ አስቀምጬ ነበር። ከዛ በኋላ የደረሱኝ ነገሮች በጣም ከባዶች ነበሩ እና ስልኮቼ፣ ቴሌግራሜ በጣም ለማንበብ ለማወቅ በጣም የሚከብዱ ነገሮች እስካሁን ሳስታውሳቸው በጣም የሚከብዱ። የሰው ልጅ በእውነት እንደዚህ ነገር ያሳልፋሉ እስክትል ድረስ እና በጣም ወጣቱ ገስ ማድረግ አንችልም፣ ኢማጂን ማድረግ አንችልም ምን እያሳለፈ እንደሆነ። የመጀመሪያው ቴክስት ትዝ የሚለኝ ከሆነ አባቴ ራሱን ያጠፋው ከ6 ወር በፊት ነው እና አንተ ለጓደኛህ እንደደረስክለት እኔ ለአባቴ ደርስለት ደስ ይለኝ ነበረ፣ መንገድ አለ ብለው ደስ ይለኝ ነበረ የሚል ቴክስት። በጣም ነው የደነገጥኩት። ከዛ ብዙ ሴቶች ብዙ እህቶች ጾታዊ ትንኮሳ የሚደርስባቸው በአባታቸው በወንድማቸው ያ እንዴት በቃ የጭንቅላት ይሄ ጤናቸውን እንዴት እንዳዛባባቸው በጣም ትልቅ ወደሚባለው ደግሞ ዲፕሬሽን ትልቁ ሜጀር ወደሚባለው እንዴት እንደከተታቸው በጣም አይቻልም። በቤተክርስቲያን ማደግ ወይም ቤተክርስቲያን አገልግሎ በሰንበት ቤት በአብነት ትምህርት ቤት ማደግ ትልቁ ጥቅሙ እዚህ ነው እናውቀዋለን። አብዛኛው ወጣት ደግሞ በዚህ ያላለፈ የተወሰነ ያክሉ ነው በፐርሰንቱ እንኳን ቢሰላ ማለት ነው። መንፈሳዊ ህይወት ላይ ያለፈ ወጣት በልጅነቱ በአብነትና በሰንበት ቤት ያደገ ወጣት ሮጦ ወደ ቤተክርስቲያን መምጣት እንዳለበት ያውቃል። እኛ ያለነው እስከ ለዛ ነው እንጂ እውነት ያለንበት ዘመን የሚያተርፈው ነው አይደለም። እኔም እዚህ ጋር ቁጭ ብዬ የማወራው እኮ ይሄ ነገር ሳይደርስብኝ ቀርቶ አይደለም። ግን ቤተክርስቲያን ያደገ ሰው ቢያንስ መውጫውን ያውቃል። ቤተክርስቲያን ሐኪም ቤት እንደሆነች ይረዳል። የንስሐ አባቶች ሐኪሞች እንደሆኑ ከዛ ስጋው ደግሞ መድኃኒት እንደሆነ ያውቃል። ስለዚህ ወዴት መሮጥ እንዳለበት ያውቃል። አንደኛ ወጣቱ ይሄንን አያውቅም። ጭራሽ ጭንቅላቱ ላይ እውቀቱ የለውም ማለት በዚህ ሰዓት ኦኬ አሁን መሄድ ያለብኝ ቤተክርስቲያን ነው የሚል ነገር ሊመጣለት አይችልም። የሚወጡበት ለመውጣት የሚሞክሩበት መንገድ ብዙ ናቸው። ወደ በኋላ ዘረዝራቸዋለሁ። በጣም ብዙ ናቸው። አንዱ እሱ ነው። ሁለት ደግሞ ቅድም እንዳልኩ የንስሐ አባት ተብሎ ሲታሰብ ወይም አንድ ቄስ ተብሎ ሲታሰብ እድሜያቸውን የምታስበው ገፋ እንዳሉ ነው እና ወጣት አይደሉም ሊረዱኝ አይችሉም ነው የሚለው። አባቱን ያያል አያቱን ያያል። ይሄ ሰው እንደማይረዱት ያውቃል። ስለዚህ እነሱ ያልተረዱት እንዴት ነው የንስሐ አባት ይረዳኛል ብሎ የሚያስቡ? ትክክል አይደለም። ይረዳሉ። ትልቁ እንደውም ሳይኮሎጂስት የሆኑ ቴራፒስቶች እኮ የንስሐ አባቶች ናቸው። ይህንን ግን ወጣቱ አያውቅም። አንተ እዚህ ጋር ወጣት ሆነ እሱ የሚሰማውን ነገር ስታወራለት ለዛ ነው ወደ አንተ የሚመጣው። መቼም ይሄ ሰው ካላለፈበት በቀር አያወራም ብሎ ነው የሚታሰበው። የተጻፈም አይመስለውም። አሁን ለምሳሌ ያ ሰው ያ ወጣት የሚሰማው የባዶነትን ስሜት ማንም ይረዳኛል ብሎ ያስብ። በጣም የሚገርም እኔ በጣም የሚደንቀኝ ነገር እንደዚህ አይነት ሁኔታው ላይ ያሉ ወጣቶች ከነሱ ውጪ ማንም እንደዛ ይሰማዋል ብሎ አይገምቱ። 100 ሰዎች መሃል ቢሆኑ እነሱ ሰዎች ከመቶዎቹ ብቸኛዎቹ በዚህ ነገር ተጠቂ ለነሱ እነሱ ብቻ ናቸው። ስለዚህ ብቻዬን ነኝ ነው በቃ ማንም አይረዳኝም። ይሄ አሁን እኔ እንደዚህ አይነት ስሜት ላይ ብትሆን አንተ እሱ ምን አለበት በቃ ይስቃል ይጫወታል ነው አንተ ጋር ያለውን ነገር እኮ አላውቅም፣ ግን ለኔ የሚሰማኝ ሁሉም ሰው በጤነኝነት እየኖረ እንደሆነ በሰላም እየኖረ እንደሆነ እኔ ግን ብቸኛው እየተጠቃው ያለው ሰው እንደሆነ የሚሰማው። ከዛ ሲሆን ሶሻል ሚዲያ ላይ ወይ የሆነ ቦታ ላይ ስክሮል ሲያደርግ ይሆን የሚሰማውን ስሜት ሲያወራ እንዴ ኬት አመጣው ምናምን ይላል። በቃ ይሄ መቼም እሱ ካላለፈበት በቀር ቢያነብ ወደ ቤተክርስቲያን ቢቀርብ እኮ እሱ እንኳን ስለሱ ያልተረዳውን ነገር እንደምትነግረው ቢያቅ ኖሮ በጣም በቃ እድለኞች ነበሩ።
ግን ለቤተክርስቲያን የቀረቡ ሰዎች ስላልሆነን እኛም የቀረቡ ሰዎች ስላልሆነን ወጣቶች እሱ የሚሰማውን ስሜት የሚያወራውን ወጣት ለመናገር ይደፍራል፣ ይረዳኛል ብሎ ስለሚያስብ። እንደዚህ አይነት ሰዎች በጣም የሚፈሩት ነገር ጀጅ መደረግ ነው። በጣም እኮ ነው የሚያመው። እኔ በጣም ፔንፉል ነው። አንተ ህመሜን ይረዳኛል ብለህ ሄደህ የነገርከው ሰው ጀጅ አድርጎ ምን ሆነ እንደዚህ ሆንከው የራስህ ጥፋት ነው እያለ ወቅሶ ቢመልስ እንዴት ነው? በጣም ብዙ ወጣቶች ደግሞ በጣም ይሄ ትራውማ የሚባል ነገር አለ፣ ጠባሳ፣ የኋላ ጠባሳ አለባቸው። ችግሩን የማይናገር ሰው የሆነ ጊዜ ችግሩን ተናግሮ ጀጅ የተደረገ ሰው ነው እንጂ አይደብቅም። ገብቷል? የሚረዳኝ ሰው የለም ብሎ ያስባል። አባቱን አይቷል፣ እናቱን አይቷል፣ ታላቅ እህትና ወንድሞቹን አይቷል። ስለዚህ የንስሐ አባቱ ጋር እንዲሄድ ይችላል። እና በቃ የግንዛቤ ጥረት አለ። ሁለት ወጣቶች ስላልሆኑ አይረዱኝም የሚል ሀሳብ አለ እና እኛም ቤተክርስቲያን ላይ በዚህ ጉዳይ አሁን እሁድ ሰንበተ ክርስቲያን ላይ የጠዋት በጠዋት አሁን በዛ ብዙ ጊዜ ወጣቶች በዛ ሰዓት ነው የሚሄዱት። እንደው ሰነፍ የሚባሉት ወደ ቤተክርስቲያን እንኳን ያልቀሩት ይባሉ እንኳን እሁድ ላይ ቀሩ ይችላሉ። በዛ ጊዜ የሚሰበከው ስብከት እነሱን ሊያቀርቡ ይችላል አይደለም። በትክክል ስናወራ ሜቢ ወንጌል ሊሆን ትክክለኛ ትምህርት እኮ ነው የሚሰጠው። ትምህርቱ ስህተት ነው እያልኩ አይደለም። ያ ግን ቤተክርስቲያን ኦኬ ትረዳኛለች፣ ቤተክርስቲያን ውስጥ ለካ እንደዚህ አይነት አስተምህሮ አለ፣ ለካ ለዚህ ነገር መፍትሄ አለ ብሎ የሚያስብ ወጣት እንዳይኖር አድርጓል። በጣም ብዙ። ለዛ ነው አሁን የሚወጡ ወጣቶች በጣም ጎበዝ ወጣቶች አሉ አሁን እና የሚጻፈውን ጽሁፍ የሚሰራውን ቪዲዮ ሲያዩ እንደ ቤተክርስቲያን ታስተምራለች እንደሚል በጣም ብዙ ነው። ስለ ሪሌሽንሺፕ ጉዳይ ስለ ጮኝነቱ በደንብ መወራት የጀመረው እኮ አሁን ከቅርብ ጊዜ በኋላ ነው እንደሚያስፈልገው ስለተነገር። ግን ቤተክርስቲያን የዛሬ ስንት መቶ ዓመት ነው ስለዚህ ጉዳይ አስተምሮ ያለት። ማውጣቱ ላይ ግን ብዙ በጣም ይቀረናል እና ወጣቱ አንደርስታንድ ደረጋለው የሚለው ግንዛቤ ስለሌለው ነው የሚርቀው። በሽታ ነው በቃ ዲፕሬሽን። ጭንቅላትህን ያማል። ልክ አንተ ጨጓራን እንደሚያምህ ወባ እንደሚያምህ ያማልና መታከም አለበት አንድ ሰው። ብዙ መውጫ መፍትሄዎች አሉ። ግን ከሄደ ፈርዘር ከሄደ መታከም ሐኪም ቤት ሄዶ የአይምሮ ህክምና መታከም አለበት። እና ብዙ ሰው ወደዚህ ማሄዶ እንዲህ እብድ ባላለው ምናምን ያው ታውቀዋለህ። የአይምሮ ህክምና ስትገባ እንኳን ከታየ ጥሩ አይመጣም ለአንተ ሶሳይቲውም የፈጠረብን ነገር ስላለና አሁን እንደውም በደንብ ሐኪሞቹም ሳይኮሎጂስቶቹም በደንብ እያወሩበት ነው። መታከም የሚችል ነገር ነው። እርዳታ መፈለግ የሚያሸማቅቅ ነገር አይደለም። በቃ ጀግንነት ነው፣ ፈሪነት አይደለም የሚለው ነገር አሁን ነው ገና እየተነገረ ያለው፣ አሁን ነው እየተወራ ያለበት። እና ብዙዎቹ የሚያደርጉት ነገር ቅድም እንዳልኩ ብቻቸውን መሆን ይፈልጋሉ፣ ጨለማ ነው የሚወዱት። ከዛ በጣም የሚያጠፉት ነገር ይሄ ለዲፕሬሽን ተብሎ የሚሰሩ ሙዚቃዎች አሉ። ያው እንግሊዘኛ ሙዚቃዎች ነው የሚሆኑት፣ የዌስተርን ሙዚቃዎች ነው የሚሆኑት። በጣም የሚገርም 20 ሶንግስ ምናምን የሚል ታገኛለህ ለዲፕሬሽን የሚሆኑ እና በጣም ቀስ ያሉ እንድታለቅስ የሚያደርጉ። በዛ ስሜት ላይ ስትሆን በቃ ያንን ነገር ነው የምትፈልገው። እነሱ እኮ በእነሱ ምክንያት እንትን እያሉ በእነሱ አይን ለመውጣት እየሞከሩ ነው። እንዳልኩ ነው ዘፈን ማዳመጥ በምንም ታምር ለምንም ነገር መፍትሄ ሊሆን አይችልም። በጣም ትልቅ ነፍስን የሚያቀጭጫት ነገር ሙዚቃ ነው። በተለይ ደግሞ የዌስተርን ሙዚቃዎች በጣም ክፉ ናቸው። ነፍስ ላይ የሚዘሩት ነገር በጣም ክፉ ነው እና ስታዳምጠው ትካዜ ውስጥ ነው የሚከት። ዘፈን ትዝታ እኮ ነው፣ ምን ወደ ኋላ መጎተት ነው፣ ሌላ ነገር የለውም። የሚሉትን ነገር ላይ ያውቁ ይችላሉ፣ ግን ዜማው፣ ኢንስትሩመንቱ፣ ሁሉም ነገር ቀስ ማለቱ ወደ ኋላ እየጎተተው ይመጣል። አሁን ደግሞ በጣም እየተስተዋለ ያለው ነገር እኛም በጣም በቃ እንደው ዲቤት ማድረግ ያለብን ነገር እንደዚህ ቲክቶክ ፕላትፎርሞች ላይ የሚሰሩ ነገሮች አሉ። እንደውም በቅርብ ምናየው ቺርስ ምናምን የሚል ትሬንድ መጥቶ ነበር። ቺርስ ራስ ማጥፋት ኃጢአት ስለሆነ ብቻ ለምን ኖር ብሎ በሚያሳዝን ሙዚቃ ምናምን ሰርቶ ልጁ ፖስት አድርገው ቪዲዮ ቫይራል ወጣ። ከ200 እና ከ300 በላይ ሰዎች ቺርስ እያሉ ጽፏል። ስለዚህ 300 ምናምን ሰው ራስ ማጥፋት ኃጢአት ስለሆነ ብቻ ነው እየኖረ ያለው። እና ይሄ ምንድነው የሚጠቅመው? እኔ በውስጥ ገብቼ በጣም ለመናገር ሞክሬያለሁ። እንደዚህ የሚሰሩትን ሰዎች ምንድነው ወጣቱ የሚጠቅመው? አዎ ላይክ ሊበዛልህ ይችላል፣ አዎ ቫይራል ሊወጣልህ ይችላል። ግን ወጣቱን ወደ ኋላ ነው እየጎተተ ያለው። ኦኬ እኔ ብቻ አይደለሁም ማለት ነው። ስለዚህ ኖርማል ነገር ነው ምናምን እያለ እንዲያስብ ታደርገዋል። እና ሙዚቃዎች ልክ እንደዚህ አይነት ቪዲዮዎች በጣም ከማየት መቆጠብ አለብን። አልጎሪዝም ደግሞ ያው ፕላትፎርም እንደምታውቀው ኢንስታግራም ሪልስ፣ ቲክቶክን ብታየው አንድ ቪዲዮ ላይ ስንት ደቂቃ እንደቆየ፣ ላይክ እንዳረከው፣ ኮሜንት እንዳነበብክ እና ስንት ደግመህ እንዳየው ያውቃሉ። እና ያ ኮንተንት ምን አይነት ኮንተንት ነው ቀጣይ ይልኩልሃል፣ ያቀምሷል። አሁንም እንደዛ ካረከው ሙሉ እንትኑ እንደዛ። ለምሳሌ የእግር ኳስ ምናምን ቪዲዮ አንዴ ላይ ካረከው ከቆየበት ቀጣዩ እሱ ሶ የምትፈልገውን ያውቃሉ ማለት ነው። በእንደዚህ አይነት ስሜት ላይ ያሉ ሰዎች የሚፈልጉት ቅድም እንዳልኩ አይነት ቪዲዮዎች ነው።
በእነሱ ስሜት ውስጥ ያሉ ሰዎች ቀስ ያሉ ይሄ ዳርክ የሆነ ነገር ነው ፍላጎት ያላቸው። ስለዚህ አልጎሪዝሙ ይመግባቸዋል። በዛው እየገቡ ይመጣሉ። ወጣቱ ገብቶ ማህበራት ላይ ገብቶ ሰንበት ቤት ላይ የመማር እድሉ በጣም አነስተኛ ነው ወይ በጣም ብዙ ግፊት ይጠይቃል። ስለዚህ የሆነች ጊዜ ለንግስ ነው የሚመጣው፣ የሆነ ጊዜ ለቅዳሴ ለመሳለም ነው የሚመጣው እና ያን የሚሰማው ነገር ነው እሱን የሚጎትተው። እና በአውደ ምሕረቷ በደንብ መሰበክ ቢችል በደንብ መነገር ቢችል እዛ ያሉ ወጣቶች ቤተክርስቲያን እንደዚህ አይነት ትምህርት እንዳላት፣ ለዚህ መድኃኒት ለዚህ መፍትሄ እንዳላት እና ወጣቶቹን ለማሳወቅ ብንጥር እንደ ሶሳይቲ እንደ ወጣት ይህንን እንደሚሰማ ሰው አጠገባችን ስላሉ ሰዎች ማሰብ መጀመር። ይሄ ነገር ማንም ሰው ላይ ሀብን ያደርጋል። የሆነ ሰው ሲያደርግ ሰማሁት ትላል፣ አጠገብ ላይ ሲደርስ ነው ሰው መደንገጥ የሚጀምረው ማሰብ የሚጀምረው። የሆነ ጓደኛውን የሆነ የሚያውቀው ሰው ራሱን አጠፋ ሲባል እንዴ ምናምን ማለት የሚጀምረው እንጂ የትም ሲሰማው ሩቅ ሲሰማ ወይ ምናምን ብለን ምናልፍ እስከ ዛሬ የሰማናቸው ዜናዎች ይበቃሉ። አሁን በአመት 7200 ሰዎች ናቸው ኢትዮጵያ ውስጥ ራሳቸውን የሚያጠፉት። ጥናቱ 10 ምናምን ማለት ነው ስታሰለው የተጻፈ ነው። 7200 ሰዎች በቀን እንግዲህ አስበው ስንት እንደሚሆን ሲካፈል እና ይሄ ቀላል አይደለም። እንደንት በየቀኑ ነው የምንሰማው። በየቀኑ እገሌ ራሱን አጠፋ እገሌ ራሱን አጠፋች ሲባል እና ይህን ዜና መስማት ማቆም አለብን። ልክ እንዳልሆኑ መንገር። ሰውን እኮ ግዴታ እንደዚህ አይነት ስሜት መሆን የለበትም እኮ ስለ ራስ ማጥፋት ለመምከር ሊሆን ጊዜ ጠቅሟል። ዛሬ ያስጣጣከው ቃል። ስለዚህ እናት ልጇን መምከር መጀመር አለባት። አባት ቁጭ ብሎ መናገር አለበት። ምንም ሀሳቡ ሳይመጣላቸው ራሱ ሰብስቦ እንደዚህ አይነት ሀሳብ ከመጣላችሁ እንዲህ ነው የሚፈጠረው ብሎ መተው። ስለዚህ እነዛ ሰው ወጣቶች ለዛኔ ላይ ጠቅማቸው ይችላል። ነገ እንደዚህ ስሜት ላይ ሲሆን የአባቱ ቃል ነው ትዝ የሚለው። ስለዚህ በቃ እንደዚህ በአዌርነስ በደንብ መስጠት ያስፈልጋል። ራስን መጠበቅ ያስፈልጋል። አንተ ደህና ካልሆንክ ሰው እንደና ልታረግ አትችልም። አንተ ራስን ለማጥፋት እያሰብክ በየቀኑ መሞት እየተመኘ ራሳችሁን አጣጥፉ ማለት አትችልም። የተጎዳ ሰው ቅድም ሰው ይጎዳል ብዬ የለ። ስለዚህ ያልዳነ ሰው ሰውን ሊያድን አይችልም። እና ራስንም ማከም የአእምሮ ጤናችንን መጠበቅ እና ደግሞ ቅድም እንዳልኩ ሕክምናውን በጣም ትልቅ ረጂ ነገር ነው። ቤተክርስቲያን አትቃወም። ለዶክተሮች ለእነዚህ ሰዎች ጥበቡን የሰጣቸው እግዚአብሔር ነው። ስለዚህ ሄዶ መታከም ማፈር አያስፈልግም። እና እርዳታን መፈለግ ስንፍና አይደለም፣ ውድቀት አይደለም፣ ትንሽ መሆን አይደለም። በቃ ይህንን ማወቅ ሰውን ማሸማቀቅ ማቆም አለብን። ስለ ራሱ የሚያወራው ህመሙን ለማውራት የሚመጣውን ሰው ማሸማቀቅ ማቆም አለብን። አንተ መቼ ነው አውርተህ የምትጠግበው? ዘመንን ሙሉ ስታማር ምናምን እያለን ያባረርናቸው ሰዎች ናቸው ሰው አይረዳኝም እያሉ የሚሄዱት። እና ጀጅ ማድረግ ሰውን ይሄ አሽቃባጭ ነው እባክህ እሱ ዝም ብሎ ልፍስፍስ ነው ምናምን ብለን የምናወራቸው ነገሮች በጣም መጠንቀቅ አለብን። ነገ በጣም ትልቅ ዋጋ ነው የሚያስከፍሉን። እንደ ማህበረሰብ እና እንደ ቤተክርስቲያን መሰራት አለበት ብዬ ማምነው ይሄ ነው።